ሰላም እላለሁ። እዛው ዮሐንስ ወንጌል ምዕራፍ 14 ላይ እንግዲህ የሚታዩ የሚነሱትን ነጥቦች ነው ያነሳኋቸው። እግዚአብሔር የተመሰገነ ይሁን። እዛው ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? እንግዲህ ሌላ አጽናኝ ይሰጣቸዋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል እና እርሱ የሚል ቃል ስላለ እንዴት አይገባችሁም? እርሱ ሲባል አይገባችሁም እንዴ? ልክ በቃ በጣም የሚገርማችሁ ነገር እኔ እንዲያውም እንደዚህ አይነት የተለየ ነገር በሚኖር ጊዜ የተለየ አረዳድ ሲኖር ምንድን ነው የታየው ተብሎ መጠየቅ አለበት እንጂ ሌላ አይነት ከስብዕና ውጭ የሆኑ ነገሮች ትክክል አይመጡም። እግዚአብሔር ይመስገን። እንዲያው በጣም እንጂ በጣም እንደዚህ አይነት ከፍ ያለ መረዳት ላይ ለመምጣት ብዙ ጥናት፣ ብዙ ጸሎት፣ ብዙ የእግዚአብሔርን ቃል ማገላበጥ የሚጠይቅ ጉዳይ ስለሆነ ብዙ ማንበባችንን ብዙ በጉዳዩ ላይ ማሰላሰላችንን መጸለያችንን የሚያሳይ ነው የሚሆነው። ምክንያቱም ቀላል እኮ ነው። አሁን እኛ የለመድነውን ዝም ብሎ በለመድነው መንገድ ነገሮችን ማስኬድ እኮ በጣም ቀላል ነው። ነገሮች ባልተለመዱ መንገድ ያሉትን ነገሮች ማየት ነው እንጂ እርሱማ በቃ እሱማ አንድ ሰውዬ ነው ብሎ እኮ ማለት ይቻላል። እሱማ የለመድነው እኮ የለመድነውን ማለት እውቀት አይጠይቅም። የለመድነውን ነገር ማለት እውቀት አይጠይቅም። እኔ ቤቴ መብላት ያስተማርኩትን ልጄ ትምህርት ቤት ወስዶ ሄዶም መብላት ምንድን ነው የሚማረው? ኦልሬዲ መብላት ያውቃል። ሌላ ነገር ማያውቀው ነው እንጂ መማር ያለበት የሚያውቀውን ነገር ቢያደርጉለት ትምህርት አይደለም እሱ። ስለዚህ እኛ እርሱ ማለት የለመድነው አንድ አካል ለሆነ ራሱን ለቻለ አካል ነው እርሱ የምንለው እና እውቀት ስለሌላቸው እውቀት ነው እንዴ? የለመድነውን ነገር በለመድነው መንገድ መረዳት ነው እውቀት ወይስ ያልለመድነውን ነገር ማስተዋል ነው ሌላ እውቀት? ስለዚህ መጽሐፍ ቅዱሳችን ውስጥ እርሱ የሚል ቃል በተለምዶ እኛ አካል ለሆነ ነገሮች ብቻ ስለምንጠቀም መጽሐፍ ቅዱስም የግዴታ እርሱ የሚል ነገር በተነሳ ቁጥር አካል ለሆነ ነገር ብቻ ነው የሚጠቀመው የሚለው አስተሳሰብ ትክክል አይደለም። ትክክል አይደለም። እንግዲህ ለእንትን እንዲሆነ በአማርኛም በሌላ ቋንቋም ያሉትን ነገሮች አንዳንዶቹን እንግዲህ ላሳያችሁ እሞክራለሁ ማለት ነው። እግዚአብሔር ይመስገን። በጣም በሚገርም ሁኔታ ነው መጽሐፍ ቅዱስ ውስጥ የተጠቀሰው ይህ ሀሳብ። እግዚአብሔር ይመስገን። በጣም በበርካታ አንዳንዴ እንደየቋንቋው የተለያዩ ነገሮች እንዳሉ ነው የተረዳሁት እኔ። እግዚአብሔር የተመሰገነ። ምን ማለት እንደሆነ ግልጽ አደርግላቸዋለሁ። ለምሳሌ ኢሳያስ መጽሐፍ ምዕራፍ 63 ላይ አማርኛን ለምታነቡ በአማርኛ፣ በሌላ ቋንቋ ደግሞ ቼክ ማድረግ ለምትፈልጉ ደግሞ በሌላ ቋንቋዎችም ያለውን ነገር የተወሰኑትን 2-3 ነጥቦችን አቀርባለሁ። ከዛ ሌሎቹን በጥያቄ ልንሄድባቸው እንችላለን። ለምሳሌ ኢሳያስ መጽሐፍ ምዕራፍ 63 ላይ ብንሄድ ኢሳያስ 63 ላይ እርሱ የሚለውን ተውላጠ ስም ልንለው እንችላለን። እግዚአብሔር ይመስገን። ኢሳያስ 63 ላይ ቁጥር 5 ጀምሮ ባነብላችሁ ምን ይላል? ተመለከትኩ፣ የሚረዳም አልተገኘም፣ የሚያግዝም አልነበረምና ተደነቁ። ስለዚህ የገዛ ክንዴ መድኃኒት አመጣልኝ፣ ቁጣዬም እርሱ አገዘኝ ይላል። ያውን በአማርኛችን ነው። ቁጣዬም እርሱ አገዘኝ ይላል። ስለዚህ አሁን ቁጣ እርሱ ስለተባለ ቁጣ የሚባል አካል ይፈጥሩልናል ማለት ነው እነኚህ ወገኖቻችን። እርሱማ ከተባለ ምላስ አለው፣ አይን አለው። እርሱ ካለ ጭንቅላት አለው። እርሱ ከተባለ እርሱ እኮ የሚባል ነገር አካል ያለው ነገር ነው እርሱ የሚባለው ሊሉን ነው ማለት ነው። እርግጠኛ ነኝ ይህንን ጥቅስ አይተውትም አያውቁም። ይህንን ጥቅስ ያየ ሰው መጽሐፍ ቅዱስ እርሱ የሚለውን ቃል የራሱን የቻለ ለሌላ አካል ነው የሚጠቀመው የሚባል ድምዳሜ ላይ ሊደርስ አይችልም። እግዚአብሔር ይመስገን። ሌላም ቃል እኔ ለምሳሌ ሮሜ ምዕራፍ 6 ላይ ልውሰዳችሁና ሮሜ ምዕራፍ 6 ቁጥር 2 ላይ ሮሜ ምዕራፍ 6 ቁጥር 2 ላይ ምን ይላል? ከአንድ ጀምሮ ላነበው እችላለሁ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን። እዚህ ጋር እርሱ የተባለው ኃጢአት ነው እና ኃጢአት የሚባል አካል አለ ማለት ነው። በገላትያ መጽሐፍ ምዕራፍ 1 ላይ በጣም ብዙ ነው ያለው። እንግዲህ ገላትያ መጽሐፍ እናንተም ልታጠኑ ትችላላችሁ። ገላትያ መጽሐፍ ምዕራፍ 1 ቁጥር 6 ጀምሮ ባነብላችሁ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣሙ የሚወዱ አንዳንዶች አሉ ይላል። እርሱ ግን ሌላ ወንጌል አይደለም። እዚህ ጋር ወንጌል እርሱ ተብሏል። ስለዚህ አንድ ወንጌል የሚባል ደግሞ አካል እንፍጠር። ወንጌል የሚባል አካል ክብር ለእግዚአብሔር ይሁን። እርሱ ብሏል። እዚህ ጋር አያችሁ ወገኖች ቅዱሳን፣ እርሱ ብሏል። ወንጌል የሚባል አካል አለ እንበል።
አይሆንም አይሆንም። ሌላም ማስረጃ ልስጣቸው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ምን ይላል? ምግብና ልብስ ከኖረን እርሱ ይበቃናል ይላል። ምግብና ልብስ ከኖረን እርሱ ይበቃናል። እዚህ ጋር እርሱ የተባለው ምግብና ልብስ ነው እና አሁን ምግብ የሚባል ራሱን የቻለ ፐርሰን እንፍጠር። እርሱ ስለተባለ እርሱ የሚባለው ፐርሰን ነው፣ አካል ነው ወይም ፐርሰን ነው እርሱ የሚባለው ብለን እንደዛ ይፈጠራል? አይሆንም። በጭራሽ የሚያስኬድ አይደለም። በጣም ብዙ ምሳሌዎችን መጥቀስ እችላለሁ። ምሳሌ መጽሐፍ ምዕራፍ 19 ቁጥር 21 ላይ ምሳሌ መጽሐፍ ምዕራፍ 19 ቁጥር 21 ምሳሌ 19 እና አንዳንድ ጊዜ አይ እርሱ የሚለውን ሳያነቡት ቀርተውት ነው። እንደዛ ሊባል አይችልም። እንዴት ነው የተረዱት የሚባል መጠያየቅ አለብን እንጂ መጽሐፍ ቅዱስን መመሪያ ብሎ ማንም ቢሆን አሁን እኛ ስለሆን ብቻ አይደለም፣ ሌላውም ከኔ በእምነት የተለየ ስለሆነ መጽሐፍ ቅዱስን አላነበበም ብዬ አይደለም ማስበው። አላስተዋለውም፣ አልተረዳውም፣ አላገናዘበውም ብዬ ነው የምሞግተው እንጂ አንድ ቀን እሱ ዝም ብሎ ነቆራ ነው የሚሆነው፣ ዝም ብሎ ብሽሽቅ ነው የሚሆነው። አይጠቅምም እንደሱ አይነቱ ሁኔታ ማለት ነው። በዚህ ምድር ላይ ብዙ መጽሐፍቶች አሉ። የአቅሜን ሌሎች መጽሐፍቶችንም አንብቤያለሁ። ግን እንደ መጽሐፍ ቅዱስ ያነበብኩት መጽሐፍ የለም እና አንድ እኔን ለማስተማር የመጣ ሰው ወይም ደግሞ እኔን ስህተቴን ሊያስረዳኝ የሚፈልግ ሰው መጽሐፍ ቅዱስ አንብቦ ማያውቅ ምናምን የሚባለው እሱ ስድብ ነው ዝም ብሎ እንጂ ጥቅም የለም። እንደዛ ስለተባለ ማንበቤና ለማንበቤን መሞገት የሚቻል አይመስለኝም። እንደሱ አይነቱ ነገር ምናልባት እስኪ እንዴት ነው ይህንን በዚህ መልኩ አይተኸው ታውቃለህ ወይ? እንደዛ ነው መባባል ያለብን። በተለይ ያነበባችሁ ሰዎች ጋር በዛ ደረጃ ነው መነጋገር ያለብን። እግዚአብሔር የተመሰገነ ይሁን። ምሳሌ መጽሐፍ ምዕራፍ 19 ላይ 19 ቁጥር 21 ምን ይላል? በሰው ልብ ብዙ ሀሳብ አለ ይልና የእግዚአብሔር ምክር ግን እርሱ ይጸናል ይላል። የእግዚአብሔር ምክር ግን እርሱ ይጸናል። የረሳነው ነገር አለ። ለካ ምክር የሚባል አካል አለ እንበል። የእግዚአብሔር ምክር የሚባል አካል አለ። የእግዚአብሔር መንፈስ ብቻ አይደለም እርሱ የተባለው፣ የእግዚአብሔር ምክርም እርሱ ተብሏል። ስለዚህ እርሱ የተባለ ነገር በሙሉ አካል አድርገን እንፍጠር ከተባለ እንግዳው የእግዚአብሔር ምክርም እርሱ ስለተባለ አካል እንስተው የሚያዋጣ መንገድ አይደለም። ሌላ ትንሽ ምናልባት እነዚህ ነገሮች በአማርኛችን ላይ ያሉትን ብቻ ስለሆነ አሁን የገለጽኳቸው በሌላ ቋንቋም እንፈልጋለን የሚለኝ ሰው ቢገጥመኝ ምንድን ነው ማድረግ ያለብኝ? እንግዲህ እዚህ ላይ አንዳንድ እንግዲህ ማንበብ ይኖርብኛል ማለት ነው። እግዚአብሔር ይመስገን። ለምሳሌ መጽሐፍ ቅዱሳችን ላይ ምሳሌ 7 ቁጥር 4 ላይ ምሳሌ ምዕራፍ 7 ቁጥር 4 7 ቁጥር 4 እንደዚህ ይላል። እንግዲህ እግዚአብሔር ይመስገን ቁጥር 4ን ስታነቡ say unto wisdom thou art my sister and call understanding thy kinswoman ይላል። ኦኬ አንቺ እህቴ ነሽ በላት ነው የሚለው። ስለዚህ እዚህ ጋር ሺ ሆና መጣለች ማለት ነው። አንደርስታንዲንግ ደግሞ ኪንስ ማን ነው ተብሏል። እግዚአብሔር ይመስገን። ዊዝደም ደግሞ ሲስተር ሆና መጣለች እዚህ። ስለዚህ እንግዲህ ጥበብ እንደዚህ ብሎ ስለገለጻት ሺ ሆና መጣለች እና እንግዲህ ሺ ከተባለች አካል ናት ብለን እንግዲህ ሊኬድ ነው ማለት ነው።